ይመልሳል። አንዳችን መልስላለን። ጥያቄ ነበር። ኦኬ ልደት ሰከንድ ናይሻን ሀሳቡን እቀበላለሁ ሲል ነበር ዮሐድ። እሱን ትቀበላለህ አይደል? ምናልባት ሚስኮት እንዳላረግ ጠይቅና ከዛም በኋላ በጥያቄ ውስጥ እንመልስላለን። እኛም ቀደም ዮሐድ መልሶታል። በጉባኤ ደረጃ ልክ ሶስቱን ጉባኤያት በምንቀበለው በዛ ደረጃ አንቀበለውም። ሀሳቦቹ ግን በተብራሩበት መንገድ እንቀበለዋለን ብለዋል። እኔም በዛው ልክ ነው። በጉባኤ ደረጃ የምንቀበለው አይደለም። ሶስት ዓለም አቀፍ ጉባኤ ብቻ የምንቀበለው ብለናል። እሺ ሀሳቦቹ ሲብራራ እነዚህን ቃላት ተጠቅመዋል። ሃይፐርዱሊያ፣ ፕሮቶዱሊያ እና ዱሊያ። እነዚህ የሶስቱ ዲፍረንስ ምንድን ነው? ስለዚህ ስለ ሶስቱ ልዩነት ሳይሆን ስናወራ የነበረው ስግደቱ ሁሉ አምልኮ ነው ወይንስ አይደለም ነው። እዛ ላይ ፎከስ አድርገህ መጠየቅ ትችላለህ። ደቂቃን ተጠቀም አቤል። ተሰማለሁ። ድምጽ ይሰማል። አሁን መጣ። እሱ ላይ ፎከስ አድርጋችሁ ብትጠይቁ አይደል? አቤል ጥያቄው በተዋለ ላይ ፎከስ አቤል ሰዓትን ተጠቀምበት ፕሊዝ። ኖ እየተደወለበት ነው። ኖ ኦኬ ዮኒ ፕሊዝ። ጥያቄ ውይይት ባለ ርዕስ አለ። በርዕሱ ነው የምንጠየቀው። ኤፍሬምም መቼም ይታዘባል ብዬ አስባለሁ። የተወያዩ ስለዛ ነው። ጆን ሰዓቱ የኛ ሰዓት ነው። ጆናታን የኛ ሰዓት ነው። እኛን ተጠያቂ አይጠይቅ። እኛም እኮ የምናወራው ነገር አለ። ርዕሱ ላይ ፎከስ አድርጋችሁ ጠይቁን። አንጠየቅም አላለም። በርዕሱ ጠይቁን ያልነው እሱ እንዳይመሰል። ከነማን ጋር ነው? ከነ ኤርሚያስ ጋር በነበሩበት ጊዜ እኔማ ልጁን አላውቀው፣ ይኸው ፈጣሪ በሚያውቀው እና እዛ ተገብቶ የሆነ አስተያየት ምናምን ሲሰጥ ኤርሚያስ ጓ ይላል። ኤርሚያስ ጓ ካለ በኋላ ቢኒ የሚባል ፎቶን አውቀዋለሁ ምናምን ተባለ። በቃ እኔ ምናምን ተባብለን ጓ ብለን ላልኩት ነገር በጣም ይቅርታ። አስፈላጊም አልነበረም። የክርስቲያንም መንገድ አይደለም፣ ትክክለኛም አይደለም። ምክንያቱም ክርስትና ለሚሰድብ አይደለም፣ ለሚሰድብ ለሚመታ፣ ለጠላትን ውደድ የሚል ክርስትና እያለ አንተን ለማሳጣት እኔም በሄድኩበት ሳላውቀው በነበረው ነገር ላይ ከልብ ይቅርታ ብራታ። በፍጹም በፍጹም እኔም ፒክቸሩንም ምንም አልደረሰም እኔ ጋ እስከማውቀው አላደርገውምም። የኔ ማንነትም አይደለም በዛ ደረጃ የሚሄድና የውሃድ በጣም ይቅርታ። ከተወያዮቹ አንዱ ወጥተዋል። ቱቢያነስት ወጥቷል አንደኛው። ስለዚህ ኔክስት መኩ ወይም ጆናታን ቢመለስ ጥሩ ነው። ጆናታን ተወያይ ነው እንዴ? ጆናታን ወጥቷል እና መመለስ አቤል ይገባል እንዴ? ይገባል ግን ኤፍ እፈልጋለሁ ባንተ። አረ ዮኒ ምንም ችግር የለውም። እኔ ሲጀመር እንዲህ እንትን የሚይዝ ሰው አይደለሁም። አክቹዋሊ በዛ ሰዓት እንደዛ ምናምን ብሎ ሲናገር ኦፍኮርስ እሱ ለምን እንዳለ በደንብ ምናምን ስለማቅ አንተም በዛ ሰዓት ኢሞሽናል ምናምን ሆነ ልትለው ትችላለህ። እና የሱ አክቹዋሊ አንተን እንደው አልያዝኩም ነበር እውነት ለመናገር ሞር የሱ ነበር እንትን ያለኝ ማለት የውይይት ጥሪ ያቀረብኩት ያንን መቀበል ትተው ከዛ ፎቶውን እንደያለኝ ለቀዋለሁ ምናምን ሲል ሞር እንደው ትንሽ ያበሳጨ የሱ ነበር እንጂ አንተ አልተቀየምኩም። እና ይቅርታን ተቀራሴ ነው ገብቷል። ስለሌላው አይመለከትም። እግዚአብሔር ያክብርልህ። ግን በልብ ችግር የለውም። ከዛ በኋላ አልገባሁበትም። እግዚአብሔር በሚያውቀው ያ በጣም ሶሪ። ያንን ሻራ ችግር የለውም። እግዚአብሔር ያክብርልኝ። አስበህ ስለጠየቀኝ ፎሎ አደርጋለሁ። ፎሎ እንደራረግ እዚህ ያለ ነው። የዛሬ 2 ዓመት አካባቢ ነገር ነው ክርስትና ፍቅርን እንጂ በዚህ ደረጃ መሄድ አለብን ብዬ አላስብምና ሁሌም በሆነ አጋጣሚ ባገኘውል ነበር በዛም ሆኜ የማወራና ትንሽ ይደብራል። ወደዛ ደረጃ ክርስትናን መውሰድ ጭካኔና ጥላቻ እንደሆነ የሚያሳይ ስለሆነ ከዛ ነገር ሁላችንም ንስሐ ብንገባ፣ በተለይ የሰው ሕይወትን እንቀይራለን ብለን የሰው ሕይወት ለማጥፋት ወደ ክርስትና እናመጣለን ብለን በዚህ ደግሞ የሰውን ልጅ ለማጥፋት የምንሰራ ከሆነ የክርስትና አይደለም።
እና ከዛ ትምህርት ወስጃለሁ፣ ትልቅ ትምህርት እና ዮሐድ ክበርልኝ በዚህ አጋጣሚ ታንኪው። ገስት ላይ ነው ያለውና አስገቡት። አስገባ ዮኒ እስከምታስገባ ግን በነገራችን ላይ ዮሐድ የዛሬ 2 ዓመት ምናምን አካባቢ ራሱ አስታውሰ ከሆነ ቅድም ዘዶ ሲያሳይ አልነበረም ቪዲዮ ራሱ ዮሐድ ነበረ ያንተ ቤት እንትን እያደረገ ነበረ በዚሁ ርዕስ ላይ ማለት ነው። አይገርምም? ረስቼዋለሁ። እግዚአብሔር ነበረ ያንተ ቤት እንትን እያደረገ ራሱ ነበረ በዚሁ ራስ ነበር በዚሁ ርዕስ ራሱ ዮሐድ ነበር። አርጅቻለሁ ማለት ነው ብሮ። አይ ፕሮፋይሊ በእርግጥ አቡነ ሽኖዳ ናቸው። በዛ ሰዓትም ግን ተቀይሮ ነው ማለት ነው ፕሮፋይል። ፕሮፋይሊ ስለተቀየረ ለዛ ላይ ያ አልመጣልኝም ወይ አርጅቻለሁ ከሁለት አንዱ። በፍቅር ቀጥሉ፣ ያለቀ ነገር ስለሆነ ዮኒ ይቅርታና ቅድም አቤል ያቀረቡ ጥያቄ ነበረ። ሰዓታችንን ለመጠቀም ያክል ጥያቄውን አድሬስ ማድረግ ይቻላል። አልተጠየቅም። ኖ ሲጠይቅ ጥያቄው ርዕሱ አይደለም ተብሏል። አልጠየቅም። ርዕሱ አይደለም ስለተባለ ጥያቄው ከሽዋል። ስለዚህ እንደ አዲስ ነው የሚጠየቅ። በቃ እሱ ስለሌለ እንደዛ እንችላለን። በቃ ኤፋ የታዘብከውን ጠይቅ። እሺ ማን ነው የሚመልሰው? አንድ ሰው መጀመሪያ፣ ከሁለት አንዳችን የሚባል የለም። መጀመሪያ ምረጡ አንድ ሰው። ለምን መርሱ ነው አፈልከው? አይ አይደለም፣ ከዮሐድና ከልደተ ቃል አንድ ሰው ምረጡ። እኛ በአንድ ቤተክርስቲያን ውስጥ ያለን ሰዎች ስለሆንን ተወያዮች ነን። ከሁለት አንዳችን መልስላለን። አንተ ጥያቄን በፈለግከው መንገድ አቅርብልኛ። አንድ ቤተክርስቲያን ውስጥ አንድ ሳክራመንት የምንቀበል አማኞች ነን እኮ። አንድ ሰው ይመረጣል። ገባነው? ውይይቱ የፈለግነው ሰዎች እንመልሳለን። እሺ እኔ ብዙ ጥያቄ ነበር የነበረኝ። አንደኛውን እሺ ላስቀድም። ከሁለት አንዳችሁ እንግዲህ ጭቅጭቅ እንዳይሆን ዝም ብዬ ጥያቄ ልጠይቅ። ልብ ብለህ ስማኝ ዮኒ፣ የምጠይቀው ማለት ነው። የምጠይቀው ጥያቄ ቃልዬ ሚት አድርገው። ሶሪ፣ ችግር የለውም። እስካሁን ሲወራ የነበረው እንግዲህ ታውቃለህ፣ ስግደት ሁሉ አምልኮ ነው ወይ አይደለም፣ በዛ ጉዳይ ላይ ነው። የሰገዱ ሰዎች አሉ በመጽሐፍ ቅዱስ፣ ሪጀክት ደግሞ ያደረጉ ሰዎች አሉ። እሱ ላይ ነው ዲስከስ የተደረገው እና ጥያቄን ልብ በል እና ስሙ የምትመልሱ እና 7000 ሰው እዚህ ያላችሁም ስሙ። በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ እስከ ራዕይ የመጨረሻዋ ቃል ድረስ ኦኬ፣ ከዘፍጥረት እስከ ራዕይ መጨረሻዋ ድረስ ነው ያልኩት፣ በሙሉ መጽሐፍ ቅዱስ ውስጥ ልብ በሉ። ጥያቄን በደንብ ስማኝ። የጸጋ ስግደት ይሁን የክብር ስግደት ይሁን እናንተ እንደምትሉት የአምልኮ ስግደት ይሁን ላልተገለጠለት ሰው ወይም ላልተገለጠለት መልአክ፣ ያ ማለት ምን ማለት ነው? ፊት ለፊት ላልተገለጠለት ሰው፣ ለሌለ ሰው፣ ለምሳሌ ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ የሰገደ አንድ ሰው በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ድረስ አይጀሴድ አንድ ሰው አለ? እሱ ተቀይሯል መሰለኝ። ኦኬ ቆይ ችግር የለውም። አሁን ኤፍሬም ለማን ይሰገዳል? ስግደት ለማን ይገባል? ሲገለጡ ሳይገለጡ ሳይሆን ስግደት ራሱ ስግደት ሁሉ አምልኮ ነው ወይስ አይደለም ነው። ስለዚህ አንተ ተገልጦ ተሰግዷል ብለህ እያመንክ ነው። ሰው ስግደት ሁሉ አምልኮ አይደለም የሚለው ታምናለህ ማለት ነው። እሱ ነው ውይይታችን። ስለዚህ ኮንፌሳችን ስለዚህ ልናገር ነው የሚሆን እንደተናገር ያውላችሁ መልስ ነው። ጥያቄ ነው መጠየቅ ልናገር። ኧረ ልናገር ዮኒ ከተመለሰ በኋላ ቀደም እንዴት ነው ለእናንተ ጊዜ እንዴ ከመለስክ በኋላ አስተያየት መልስ ላይ አስተያየት ልስጥ። አታርገውና ቆይ ስማኝ። ቅድም ዮኒ በሰጠው ላይ ሪፍሌክሽን እንስጥ ተብሎ እምቢ ብላችሁ አሁን አንተ ጠያቂ ሆነ ሪፍሌክሽን አትሰጥም። ስለዚህ ጥያቄውን አቅርብ። ዮኒ ማኛ እናንተ ከመለሳችሁ በኋላ ሀሳብ አልሰጥም እንዴ? ዮኒ ነው እሱ እኔም ሀሳብ ልስጣ እንዴ? ገለልተኛ ነው ዮኒ። ከእናንተም ሳይድ አይደለም። ስለዚህ የለም መጽሐፍ ቅዱስ ውስጥ የለም፣ በፍጹም የለም። ኦኬ እሺ ምንድን ነው የምልህ መሰለህ፣ ከርዕሱ ጋር አብሮ የሚሄድ ነበረ የአክብሮት ስግደት። በቃ መጽሐፍ ቅዱስ ውስጥ የለም፣ ላልተገለጠለት የሰገደ አንድም ሰው የለም። አንድም እሱ አይደለም ርዕሱ ከሆነ ርዕሱማ በቃ አለቀ እኮ፣ ያልሰገደ የለም። ስለዚህ ማንም እንዳይሰግድ
አለቀ እኮ በቃ ውይይቱ። ከዘፍጥረት እስከ ራዕይ አንድ ሰው ነው ያልኩት። አንድ ሰው ካለ አንድ ሰው ለተገለጠ ነው ላልተገለጠ ነው አምልኮ አይደለም ነበረ። ኤፍሬም ሌላ ጥያቄ። ስለዚህ እንደዛማ ከሆነ መናፍስት ጠሪነት ነው። አንተን ልጠይቅ እንደሱ ግድ ብለህ ለምን ዮኒ እኔ ሀሳብ ሳልሰጥ አንተ ትጠይቀኛለህ? እኔ ሀሳብ ልስጥ በመልሱ ነው። አልሰጠውም። አንድ ደቂቃ ፍቀድልኝ። አንድ ደቂቃ አንተ እንዳልከው ዲያቆን አትረብሽ። ዲያቆን አትረብሽ እኮ አንድ ደቂቃ ልስጥ። አንድ ደቂቃ ጥያቄ እንደሰማኸው በመጽሐፍ ቅዱስ ውስጥ አንድም ቦታ በብሉይ ኪዳን ይሁን በአዲስ ኪዳን ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ ኦኬ አንድ ሰው የሰገደ በመጽሐፍ ቅዱስ ውስጥ የለም። ዛሬ እነሱ የሚሰግዱት ላላዩአቸው ላልተገለጡላቸው ለማያውቋቸው ሰዎች ነው የሚሰግዱት ማለት ነው። ይሄ ደግሞ መናፍስት ጠሪነት ይባላል። መናፍስት ጠሪነት ነው ይሄ። ለተገለጡትስ ለማ ተገለጠ? አሁን ለምሳሌ ለነ ዳዊት ተሰግዷል አይደለ? ምን ሊባል ዳዊት ፊት ለፊት ዳዊት የምትለው አሁን ፊት ለፊታቸው ነበሩ አልነበሩም? ፊት ለፊቱ ነበረ። ገባኝ። ስለዚህ ተሰግዶለታል። አልተሰገደለትም። ለማን የተሰገደው? ለንጉሱና ለእግዚአብሔር ሰገዱ ነው የሚለው አይደለ? ኦኬ ሆልድ ኦን ሰከንድ። አንድ ጥያቄ ልጠይቅህ። ቅድምም ስትል ነበረ ዮኒ፣ አንተን ነው የምጠይቅህ አሁን። በመጽሐፍ ቅዱስ ውስጥ እነዚህ ህዝቦች ለምሳሌ ጣዖት አምልከው ያውቃሉ። ስለዚህ ጣዖት ማምለክ ትክክል ነው አይደለም? ስለዚህ መጽሐፍ ቅዱስ ውስጥ አንድ ሰው አድርጓል ተብሎ አይደረግም። ዝሙት የሰራ ለመጽሐፍ ቅዱስ ውስጥ ጻድቅ ሆኖ አሁን ለምሳሌ ዳዊት ዝሙት ሰራ፣ ሰው አስገደለ። ስለዚህ ዳዊት ሰው አስገድሏል፣ የሰው ሚስት ቀምተዋል ብለህ ሚስት ልቀማ ነው እንዴ? የተደረገ ሁሉ አይደረግም። መጽሐፍ ቅዱስ ውስጥ አድርጎ የተባለ ነው የሚደረገው። ስለዚህ ህዝቡ ጣዖት እያመለኩ ነበር ነው። እሱ የኔ ጥያቄና መልስ ላይ ነው የምጠይቀኝ። እኔ ስጠየቅ ነው የምጠይቀኝ። አሁን እኮ ጠያቂነትህን ትተህ ሌላ ነገር በቃ በዚህ 3 ሰዓት ተወያዩ። በዚህ በቃ ጨርሻለሁ። ጣዖት እያመለከ ነው። አንዴ በእናትህ ይህን ኢሹ እንትን ልበል። ኤፊ እንደው ምን አይነት ኮንክሉዥን? አንደኛ ዮኒ የተነሳውን ጥቅስ አይተህ ከሆነ ጉባኤው ነው የሚለው ለንጉሱና ለእግዚአብሔር ሰገዱ የሚለው ጉባኤው ነው። መጽሐፍ ቅዱስ ላይ ሰዎች ጣዖትን አምልከዋል። ኦፍ ኮርስ አምልከዋል። ከዛስ የእግዚአብሔር ቁጣ ሲመጣ ተመልክተናል። እግዚአብሔር ጣዖትን አታምልኩ ብሎ ሲከለክል አይተናል። እንዴ እዚህ ጋር እኮ ጉባኤው ነው ኮንግሪጌሽኑ ነው ሰገደ እየተባለ ያለው። እግዚአብሔር እዚህ ጋር ተሳስታችኋል ብሏቸዋል አላላቸው እንዴ? አረ ይፊተው እኔ በጣም እኮ ቤዚክ ነው፣ በጣም ቤዚክ መጽሐፍ ቅዱስ ነው። በቃ እሺ ወደሚቀጥለው። ኦኬ ስለዚህ ያንተን አርጊመንት ወደ ሌላኛው ጥያቄ ያንተን አርጊመንት እሺ ቆይ ያንተን አርጊመንት እግዚአብሔር አልተቆጣም ስትል ኃጢአት ሰርቶ እግዚአብሔር ያልተቆጣው ጻድቅ ባሳየህ ይሄን አርጊመንት ተዋለ። ቆይ የኛ ተራ ነው አሁን እንጠይቅኛ እንዴ? እሺ ካደ መሀል ላይ ለምን ታወራላችሁ? ካደ እኛ እንጠይቃ በቃ አሁን ደግሞ እኛ እንጠይቅ። ሪፍሌክሽን ስለሰጠ ጋዲሳም ሪፍሌክሽን ሰጠ። ኤኒዌይስ እንደ ሶሳይቲው ቃሌ ሰግደዋል ብለዋል። ጣዖት አላለም ነበር። እሱንም እንዳረሰው ኤኒዌይስ ጋድ ይቀጥል። ይሄን ተቀብሎታል። አንተ ሪጀክት ያደረከው ቀጥል። ጋድ ዜና ክብርልኝ። ጆ አለ ጆናታን ድምጽ ትንሽ አይሰማም። ጆ ይቅርታ ትንሽ ከፍ ብታረገው። እሺ አሁን ይሻላል። በሉትራን ትራዲሽን ውስጥ በመስቀል ፊት ለፊትና በመሰዊያ ፊት ለፊት ባውዳውን ይደረጋል አይደረግም? እሺ በሉትራን ትራዲሽን ውስጥ ይሄ ሲጀመር እንትን አይደለም። እንደ አሪያፎራ የሚባል ነገር አለ። አሪያፎራ ማለት ይደረጋል አይደረግም ነው ጆዬ ጥያቄ መጀመሪያ እኮ ልመልስልህ። ጥያቄ ብቻ ጠይቀህ ነው ቁጭ የምትለው ወይስ ባክ ኤንድ ፎርዝ አለው? አይ ይደረጋል አይደረግም የሚለውን በለኝና ይደረጋል የሚደረገው ከምን አንፃር ነው የሚለው ማብራሪያ ሰጣለ። መጀመሪያ ይደረጋል በመስቀልና በመሰዊያ ፊት ለፊት ባውዳውን ዝቅ ይባላል አይባል የሚለውን የሶር ነው በለኝና ከዛ ወደ ማብራሪያው ትገባለህ። ጆይ ዝቅ ይባላል ግን ለመስቀሉና ለመሰዊያ አይደለም ባጭሩ። መስቀሉ ኦኬ በመስቀሉና በመሰዊያው በፊት መስቀሉ ፊት ለፊት ዝቅ አይሉም ሉትራኖች? በመስቀሉና በአልታሩ ፊት ለፊት ዝቅ ብለው ባውዳውን ያድርገው ክብር ይሰጣሉ። ያ የሚደረገው ሊተርጂካል
ፕራክቲስ ነው ወይም ደግሞ በሊተርጂካል ሴርሞኒ ውስጥ ነው። ሊተርጂካል ላይ ደግሞ የኛ ሜይ ቢ ካወቃችሁት ክራይስት ሪል ፕሬዘንት እዛ እንትኑ ላይ በብሬድ ኤንድ ቫይን ውስጥ ስለሚገኝ ብለን ስለምናምን ለክርስቶስ ለዛ ለተገኘው ለክርስቶስ ስጋና ደም ነው ስግደት እያደረግን ያለው። ስለዚህ ኦርቶዶክሳውያን ታቦቱ መሰዊያ ፊት ለፊት ቢሰግዱ ኦርቶዶክሳውያን ጋርም ችግር የለውም ማለት ነው በእናንተ ትምህርት አይደል? ታቦት ስትል አሁን ይሄ ርዕስ መሰዊያ አይ አይደለም ጀስት ኦቨርኦል ነው። እኛው ለምሳሌ መሰዊያ ፊት ጻውዳውን እናደርጋለን። ስለዚህ ሉተራኖችም እንደሚያደርጉት ኦርቶዶክሳውያን ቢያደርጉት ችግር የለውም ማለት ነው አይደል? አይ እኛ ለክርስቶስ ነው ለራሱ ለክርስቶስ ኢየሱስ ብለን ነው እሱ መሰዊያ ፊት አይደል? መሰዊያው ፊት ለክርስቶስ ኢየሱስ ያ የተገለጠ አካል አለ ስለምናምን የተገለጠ አካል አለ ግን እናለን ገለጸ። ቴንክ ዩ በቃ ሁለተኛ ዙር ሌላ ጥያቄ ጠይቃለሁ በኋላ ፕሩቭ ማድረግ ይፈልጋል። ያዋዴ ሪፍሌክሽን መስጠት ትችላለህ። የቀድሙን አሁን ጥያቄ ደግሞ ቀጥላለሁ። ሪፍሌክሽን ትላለህ እንዴ? ትቀላለህ እንዴ? ተጠየቅ። አንድ ጥያቄ እኮ ነበር ኤፍሬም ግን ኧረ ሩድ አትሁን ፕሊዝ። ለዲኮለት የፖለቲካ ይመቸኛል። ሩድ ትሆንና ሩድ አትሁን ትላለህ። ጣልቃ ትገባና ጣልቃ ትገባ ኤፍሬም ትላለህ። ጥያቄ እኔ ተራ ነው እንደትዬ ትጠይቃለህ። ግን ምን መሰለህ የተባባልነው ቅድም አይ ትጠይቃለህ። እኔ ሪጀክት አላደረገም ጥያቄን። አንዳንድ ጥያቄ ተጠያይቀናል እና ቅድም ከጥያቄው በኋላ የዋድ ሪፍሌክት ያደርጋል ብላችሁ ነበረ ከተነሳው እሱ አንድ ዙር ስለተጠየቅን እኛም ስለጠየቅን የቀደሙ ቃሌ ያነሳው ነገር ላይ ዮሐዴ ሪፍሌክት ያርጉ። 2 ደቂቃ ይሰጠው ይሆን ምን ችግር አለ? ያውራ 2-3 ደቂቃ ኖርማል ነው። ቀጥል ይሆን አጠልቀውና አላበዛም። እውነት ለመናገር እንዴ ጋዲሳ ነው የሚያወራው ዮሐድ ነው የሚያወራው? አይ እኔ ነኝ። ለምን ጋዲሳ ነው ጋዲሳ ነው ጥያቄ ሪፍሌክሽን ተሰጠም ጋዲሳ እኮ መስጠት ያለበት አጠልቀውና አያስፈቅድም ነው የተባለው ላይ አንዴ ኖ ቆይ አንድ ጊዜ ጊዮኒ ያካሄድ ኧረ እንደዛ የሚባል ነገር የለም። ኧረ አካሄድ ዮሐድ ያካሄድ ኖ እንደዛ እሺ ጋዲሳ ነው የጠየቀው። ጋዲሳ ሪፍሌክሽን ከተፈለገ ጋዲሳ ይስጥ እንጂ ቃሌ በተደጋጋሚ አንዴ ኧረ ዮሐድ እንዲያሉ ምናምን እባክህ አንዴ ሚውታ አንተ ስታወራ እየረበሻችሁ በጉልበታችሁ አምላክ እንዴ ደቂቃ ተሰጥቶ ነበር እኮ ለአንተ ሪፍሌክሽን ደክሞኛል በጌታ ተው። እስቲ አንድ ደቂቃ ከዛ ትጠይቃለህ። ቀጥታ አንድ ደቂቃ ብቻ እሺ። እኔ አንተን ነው ብሌም የማደርገው ሪፍሌክሽን እንድሰጥ ከማትፈቅድ ከሆነ ቅድም እኮ ያላችሁት ነው። ምን ሆናችሁ ነው? ቆይ እቀጥላለሁ እኔ ቅድም ያላችሁት ምንም ችግር የለም ትሰጣለህ ብላችሁ ስለነበረ ጥያቄን ቀጥልና ይሰጣል ብላችሁ ስለነበረ በዛ ላይ የተወሰነ ብቻ ስግደት አሁን ኦርቶዶክሳውያን ናቸው የከፋፈሉት ምናምን እያሉ ሲናገሩ ስለነበረ የመጽሐፍ ቅዱስ መዝገበ ቃላት እንግዲህ በሶስቱ አብያተ ክርስቲያን ካቶሊክ፣ ፕሮቴስታንቶች እና ኦርቶዶክስ የሚቀበሉት መዝገበ ቃላት ነው። እዛ ላይ ምን ብሎ ይናገራል? ሰው በአምላኩ ወይም ከፍ ባለ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ ኢሳይያስ 46:2 በጉልበት ሊንበረከክ ይችላል አስተብርኮ ሁለተኛ ዜና ምዕራፍ 6 ከቁጥር 13 ወይም ደግሞ በግንባሩ በመሬት ላይ ሊወድቅ ስግደት ዳንኤል ምዕራፍ 2:46 ይችላል። እነዚህ ይልና 3 አይነት ስግደቶች ናቸው ይላል። 3 አይነት ስግደቶች አሉ። ስለዚህ አድንኖ አስተብርኮ ቆይ አንዴ እባክህ አንዴ ዮናታን ሚውት አድርገው ድምፅ እንትን ይላል ያስተጋባል ቃሌ። እሺ ቃሌ ካለ ሳቦ ዮኒ። ስለዚህ እነዚህ ሀሳቦች 3 አይነት የስግደት አይነቶች እንዳለ ይናገራል። ሁለተኛ ያነሳው ቃሌ እነሱ ጭራሽ ሀሳቡ አልተነሳም ብሎ ልደት ሲያነሳ ምን ብሎ ተናገረ? ከዛ በፊት ይደረግ ከነበረ ይህንን ሀሳብ ሲነሳ ሪፊት ያደረገ አባት እንዲህ ብሎ የተናገረ አባት አለ ወይ ብሎ ተናግሯል። አዎ ጄሮም ቅዱስ ጄሮም ምን ብሎ ተናግሯል? አጌንስት ቪጂላንቴስ ባይ ዘ ወይ ለቅዱሳን ክብር አይገባም፣ ወደ ቅዱሳን ጸሎት ማድረግ አይገባም ብሎ የተነሳ መናፍቅ ቪጂላንቴስ ነው። እሱን ደግሞ በሴንት ጄሮም ምላሽ ተሰጥቶታል። አጌንስት ቪጂላንቴስ ማለት ቅዱሳንን ማክበር፣ ለቅዱሳን መስገድ፣ ወደ እነሱ መጸለይ፣ እነሱን መለመን መጠየቅ አይገባም ብሎ ለተነሳው መናፍቅ በዛን ሰዓት ማለት ነው ጄሮም ምላሽ ሰጥቶበታል። እሱም አጌንስት ቪጂላንቴስ ይባላል ማለት ነው። ከዚህ አንጻር ከአባቶችን ማስረጃዎች አለን ማለት ነው። ይሄን ለማንሳት ነው። እግዚአብሔር ይስጥልኝ። ቀጥሎ እሺ። እኔም አንድ ደቂቃ ዮኒ እሰጥሃለሁ ብለኛል። አንድ ደቂቃ በትልቁ አድርገኝ። ትልቁን አድርገኝ። ቆይ ቃል አንዴ ትልቁ ላይ አድርገኝ።
ራሱ ሌላ አልሄድም። ራሱ ዮሐድ ነገር አመጣ። ራሱ ዮሐድ ማለት ነው ራሱ ያመጣው ነው። ምን ሲል ሰምታችሁታል? ኦርቶዶክስ ፕሮቴስታንትም ካቶሊክ የሚቀበሉት መዝገበ ቃላት ነው ብለዋል። ራሱ የያዘውን ነው ያስኩት። ራሱ የገለጠውን ገልጽ ነው ያስኩት። ራሱ ያነበበውን ነው ማነበው። ጉድ ያመጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት ጨርሶ አላነበበላችሁም። ስግደት እሺ፣ ሰው በአምላኩ ፊት የአምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳይያስ 46:2 በጉልበቱ ሲንበረከክ ይልና አስተብርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ካለባል እንዲህ ነው። የዚህ ጋር አቆም አይደል ይዋድ? ኦኬ እኔ ልቀጥለው። እነዚህ ሶስት አይነት ስግደቶች ብሎ ነው ያቆመው። እንደዚህ ይላል ቀጥሎ እንደ ሙሴ ሕግ እሺ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው በብሉይ ኪዳን የጠቀሳቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጪ ዘጸአት 20 ላይ ከተጻፈው ውጪ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው አሁን ዮሐድ የገለጠው ማለት ነው። ልድገመው አንድ ጊዜ እንዲህ ነው ያለው እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ የሰገዱት ሁሉ እንትና ሰግዷል እና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ሕግ ተላልፋል ማለት ነው። ኦኬ ይኸው ዮሐድ ራሱ ያመጣውን ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸዋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ሕግ ለእግዚአብሔር ብቻ ስግደት ቢሆን ተላልፏል እያለ እንኳን እነ ልደት ከላይ አንብበህ ዮሐድ አንዴ ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው የአክብሮት እያለ ዲፋይን እያደረገለ የፋ እዛው ላይ ኦኬ አሁን ይሄ የአክብሮትና የአምልኮን ቁጭ እያደረገለ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ። ቆይ እንደሱ አይደል? ስማ ቆይ ስማ እንደዚህ ያለ ቆይ ከላይ አንብቦ አባቴ አንተ የተቸገረ እኔ ቆርጬ አላነበብኩም እኮ ይሁን ከላይ ነው ያነበብኩት። ይኸውልህ ምን ይላል መሰለህ ከላይ ነው ማነበው ከምትፈልገው ነው ማነበው። ይኸውልህ አክብሮና አምልኮን ለይ እኮ ለይች አነብልሃለሁ። ከላይ ነው የጀመርኩት እኔ ቆርጬ አላነበብኩም። ይኸውልህ ምን ይላል መሰለህ መዝገበ ቃላቱ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው እኮ የጀመርኩት እኔ በታላቅ ሰው ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምንን አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ማለት ነው። ኦኬ አጽኗልና ኢሳይያስ 46:2 ተናግሬያለሁ። ይሄንን በጉልበቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይሄንንም አነበብኩኝ። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ እዚህ ጋር ነው ዮሐድ ያቆመው። ኦኬ ከዛ በኋላ ምንድነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር እንደ ሙሴ ሕግ ሲል ልብ በል። አሁን እዚህ ጋር ይሁን እነዚህ ሚሊዮን አንብብ እንዴ እኩል አታውሩ እንጂ ነው ሰው እነዚህ ሚሊዮን አንብብ ከፍ ብሎ ላውራ እንጂ ነው እነዚህ ሚሊዮን አንብብ ላውራ እንጂ አብርሃም አንብበዋ እንዴ እነዚህ ሚሊዮን አንብብ ላውራ እነዚህ ሚሊዮን አንብብ እነዚህ ሶስት አይነት ስግደቶች ናቸው አልኩኝ ቅድም እኮ ቢንጎ ቆይ ሆዶን እኮ ቢንጎን እሺ ቢንጎ ብላል ሚታርክ እነዚህ ሶስት አይነት ስግደት ብሎ እኮ አረጋው። ቀጥሎ ያላትን አረፍተ ነገር ሳለ ይሳቋ ወደ ለቅሶ ትቀየራለች። ስም አሁን ዮኒ ልብ በል እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድነው ያለው? ልብ በል አሁን ኦኬ እንደ ሙሴ ሕግ አለ። እንደ ሙሴ ሕግ እንደ ሙሴ ሕግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ የጸጋ ስግደት አይደለም ያለው። እንደ ሙሴ ሕግ ስግደት ምንድነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው እንደ ሙሴ ትእዛዝ እያለ ነው። ልድገመው በደጋገም አለ። ቆይ ልድገመው ምንድነው ያለው? ቆይ እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ኖ እንደ ሙሴ ሕግ ስግደት በሙሉ
ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና ዘጸአት 24 አመጣ። ዘጸአት 24 ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላንብብና ልጨርስ። ንባቡን ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ። አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ላውጣልህ። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የጠቀሰው ምኑን ነው? ዘጸአት 24 ጠቀሰ እዚህ ጋር። ከዛስ ስግደት ቆይ ዳቆን አራራ ልጨርስ ልጨርስ እኮ ጨርስ። እሱን ልጨርሳ አንብብና ጨርስልኝ። እሱን እስቲ እንየው እንጨርስ። እስቲ እንጨርሰው። ሙሉን እጨርሰዋለሁ እስከ ስግደት የሚለው እስኪያልቅ ድረስ እጨርሰዋለሁ። ጨርስ። እሺ ስግደት የሚለውን እስከ ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና የአምልኮ ስግደት አይደለም የሚለው እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻረው ነው የሰገዱት ማለት ነው። አጌኒስት ናቸው። በዚህ መዝገበ ቃላት አኮርዲንግ ቱ ዲስ ሙሉን ጨርስ ብለኛል። ሙሉን ላንብብ። ከዛ እንደዚህ አለ። በዚህ ምክንያት አለ እሺ መርዶክዮስ ላም አልሰገደም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ፣ ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት መርዶክዮስ ላም አልሰገደም። ቆይ ስማ መርዶክዮስ ላም አልሰገደም ይላል። አስቴር 3ን ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ ሐዋርያት ሥራ 10ን ያመጣል። ራዕይ 22ን ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ከዛስ ቆይ ልጨርስ። ቆይ ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24ን አመጣ። ቆይ ልጨርስ ያልከኝ አንተ አይደለም? አሁን እሱን አንብብልን። አሁን ስሙ ሁላችሁም እዚህ ጋር እኮ ስማ፣ ዝም ብለህ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ዮኒም አኛ ዝም ብለህ ስማ። ቅድም ያልኩ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ኦኬ የሰገዱ ሰዎች አለ እያለ ነው። ኦኬ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ኃጢአት ቢሆንም የሰገዱ ግን አሉ። ቆይ ላንብበው። ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለና ዳንኤል 2 እኩል አወሩ። ስድስቱም እኩል አወሩ። ልጨርስ። ኧረ ስለ እግዚአብሔር ልጨርስ። ስድስት ሰው እኩል ማይክ ይከፍታል። ቆይ ልጨርስ። ዮኒ አስከብርልኝ። ልጨርስ። አንድ ደቂቃ ቢንጎ እያላችሁ ኮሜንት አድርጉ። ስድስት ሰው ማይከፈተ ራስ መለስ ከኔ አባት ቆይ እሺ፣ እድል ስጠኛ። እኔ ሁልጊዜ እንደዚህ ሳቆቹን ወደ ለቅሶ የመለቀየር ልምድ አለኝ። ስለዚህ አንድ ደቂቃ ብቻ አንድ ደቂቃ ስማኝ። እዚህ ጋር ምንድነው ያለው? እዚህ ጋር እንድናነበው እኮ አንድ ጊዜ ለመላእክት ምናምን የተባለውን የአክብሮቱን አንድ ያንብበው። ቆይ ኧረ ደጋግም 6 ጊዜ ነው ማረበው እሱን። ቆይ ልብ ብላችሁ ስሙ። እዚህ ጋርም ሲጀምር ስግደት አለና ልጀምር ነው ከመጀመሪያ የመጨረሻውን አንድ አንብበውና ይሄንን አንድ ደቂቃ ስጠኝ ካልኩ እኔ እዚህ ጋር ላንብብ መስጠት ዮኒ አታስከብርልኝም እንዴ? ሶስት ያነበብክልኝ እኮ ዮኒ አንድ ደቂቃ ልጨርስ የመጨረሻው አንድ አንብበውና ከመጀመሪያ ጀምራለሁ። አንተ እንደፈለክ አይደለም። እኔ አሁን ራፓፕ እያደረኩ ነው። አንድ ደቂቃ ይሰጠኝና ላብብ እንዴ። አንድ ደቂቃ ይሰጠኝ።
እሺ አመሰግናለሁ። እናንተ የምትፈልጉትን እኮ ልነግራችሁ። ኧረ ዳቆንም ከፈተ። ኧረ ይሄ ያስጠላል፣ አቦ ያስጠላል፣ ይሄ ያስጠላል። እንዴ ከመሆን 1 ደቂቃ ስጡኝ አልኩኝ። በቃ ላውራ 1 ደቂቃ። እንዴ ምንድን ነው? እሺ እዚህ ጋር ሲጀምር ምንድን ነው ያለው? በታላቅ ሰው ፊት አክብሮትን ለመግለጥ አለ። ኦኬ በአምላኩ ፊት አምልኮን ለመግለጥ ኦኬ። ከዛስ በታላቅ ሰው ፊት ደግሞ አክብሮትን ለመግለጥ ሲጎነበስ ይላል። ስለ ስግደት ሲያብራራ ማለት ነው። በጉልበቱ ሲንበረከክ ይላል፣ ወይም ደግሞ በግንባሩ በመሬት ላይ ሲወርቅ ይላል። ኦኬ እነዚህ 3 አይነት ስግደቶች ናቸው አለ። 3 አይነት ስግደቶች ናቸው አለ። ልብ በሉ እነሱ የፈለጉት ይሄን ነው። 3 አይነት ስግደቶች። ከዛስ ምን አለ? እንደ ሙሴ ሕግ አለ ስግደት ማለት 3ቱም ስግደት ኦኬ ስግደት ነው የሚለው እዚህ ጋር የአምልኮ አላለም፣ የጸጋ አላለም። እንደ ሙሴ ሕግ ስግደት እነዚህ ከላይ የጠቀሳቸው 3ቱ ስግደቶች ማለት ነው። ኦኬ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ከዛ በዚህ ምክንያት አለ ቤቱ ምክንያት ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ በመሆኑ ምክንያት መርዶክዮስ ለአማ አልሰገደም፣ ጴጥሮስ እና የእግዚአብሔር መልአክ ስግደትን አልተቀበሉም ይልና ክርስቶስ ግን የሰዎችን ስግደት ተቀበለን አምላክ ነውና አለ። ከዛስ እዚህ ጋር መጣና መጨረሻ ላይ መለስ ካሉት ውስጥ ምን አለ መሰላችሁ? መጽሐፍ ቅዱስ ውስጥ አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት ተደረገ እነ ቃሌም ሲያስረዱ ነበር፣ እኔም ሳስረዳ ነበር። የሰገዱ ሰዎች አሉ ብለህ አትሰግድም። ዝሙት የሰሩ ሰዎች አሉ፣ ስለዚህ ዝሙት ትሰራለህ። ዳዊት የሰው ሚስት ነጥቆ የሰው ባል አስገድለዋል፣ ስለዚህ ትገድላለህ። እንደ የሰው ሚስት ትደፍራለህ፣ ታስገድላለህ። ቆይ እንዳትገባ አንብበው። ዳዊት ገለመሌን ተው ልጨርስ። ይኸው ላየ ሳቅ የመቀየር እንትን አለኝ አላልኩም? እኔ ልምድ አለኝ፣ ሳቅ ወደ ብስጭት የመቀየር ልምድ አለኝ። ቆይ አንዴ አሁን ሳቁ ጠፋ፣ ድንጋጤ ሆነ አይደል? ምኑ ነው? ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ግራ የተጋባው እኮ ልጨርስ። እሺ ልጨርስ። የተወዛገብከው አንተ ነህ። ዝም ሲሉም ትጮኻለህ። እሺ ልጨርስ። አለቀሱ ትላለህ፣ ሲያወሩም ቢንጎ ማለት እኮ አሁን ነበረ እኮ። ቆይ ይኸውልህ፣ ቢንጎ ማለት አሁን ነበር። ይኸውልህ እንደዚህ ይላል በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት የሰገዱ ሰዎች አሉ በመጽሐፍ ቅዱስ ውስጥ እያለ ነው። ይህም ይልና አተርጉምልኝ፣ አንብበው እኮ አንብቤ መተርጎም ነው እንዴ? አንብቤ እየተረጎምኩ ነው እንጂ አንድ ይሄን አንብብልኝና ልረዳው። አንተ እኮ ከዛ ተረጉማለሁ። እሺ ከዛ ተረጉማለሁ። እሺ ሙሉን ላንብብልና ከዛ ልተረጉም። ታንክ ዩ። እሺ ግን መሀል ላይ ኢንተራፕት እንዳታደርገኝ እንዳትገባ። እሺ እንደዚህ ይላል በመጽሐፍ ቅዱስ ውስጥ አለ። እሺ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለና ዳንኤልን፣ ሁለተኛ ነገሥትና ሐዋርያት ሥራን አመጣ። ከዛስ ሚዩት አርግ ዲያቆን፣ ሚዩት አርግ እንዴ! ሚዩት አርግ ትላለህ እንዴ ብራዘር? አልጨረስኩም፣ ላብራራ። በቃ አንድ ደቂቃ አስከብርልኝ። እኩል መጮ ጀመሩ። አንዴ ችግር ኤፍሬም፣ በእውነት እውነቴን ነው ሙድ እንጂ አንድ ደቂቃ ይሁን እኮ 1 ደቂቃ ስጠኝ። አይ አንተ ሳጨርስ ለምን ይገባ? እሺ ደቂቃ ቁጭ አድርግልኝ፣ ደቂቃ ቁጭ አድርግልኝ። ይበቃል። በቃ ደቂቃ አይ አይበቃኝም። 1 ደቂቃ ቁጭ አድርግልኝ። አሁንም 1 ደቂቃ እያለ አንድ ደቂቃ ቁጭ አድርግልኝ ከላይ። እሺ ደቂቃ ቁጭ አድርግልኝ ከላይ። ከመጀመሪያ ጀምረህ እኮ ነው። ይኸውልህ እዚህ ጋር የጸጋ ስግደት ያምልኮ። ኧረ እባክህ ሚዩት አድርገው እንዴ! ምን ሆነ? ኧረ ሚዩት አታርጉኝ። እኔ ነኝ ማረግ ኤፍሬም ለምን? ቆይ ዮኒ፣ እነሱ ሲያወሩ ሚታርጋል። አልሰማ። 1 ደቂቃ ብለህ 1 ደቂቃ ነው ያወራው? ንገረኝ። እነሱ እየገቡብኝ ነው አይደለ? አትዋሽ። ኢንተራፕት አድርጎብኝ ስማኛለህ እንዴ? አራቱም አይደል እንዴ እኩል የሚጮሁት? እኔን እዚህ ቃል በቃል እየተነጋገርን እዚህ ቦታ አንዳንድ ቦታ ላይ ብሎ ቃል ተናግሮ የአክብሮት ስግደት እንዳለ ይናገራል ብሎ ስህተት ነው ያለበትን አሳየኝ እኮ። እሺ በቃ 1 ደቂቃ ቁጭ አድርግልኝ ላሳየህ። 1 ደቂቃ ቁጭ አድርግልኝ። ደቂቃውን ከላይ አድርግልኝ። ሲጨርስ አቆማለሁ። ደቂቃውን ቁጭ አድርግልኝ ከላይ። ከ29 ነው ከ30 አቆም። ኖ ከ30 ይላል እንዴ? እኔ ሰከንዱ እኮ ጨርሷል። 29 32 ሰከንድ ይሆናል። 31 ላይ ታቆማለህ። ጎ እሺ 31 ላይ አቆማለሁ። ይኸውላችሁ በቃ ማንም እንዳይገባ 31 እስኪ ቶሎ በመጽሐፍ ቅዱስ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለ። አንዳንድ ቦታዎች ላይ ሰዎች ለመላእክት ስግደት አድርገዋል። ይሄ የአምልኮ አይደለም የአክብሮት ነው አለ። ይሄ ግን የአክብሮት ስግደቱ ምንድነው አለ። እዚህ ጋር ሲነግረን
እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ ስግደት ከእግዚአብሔር ውጪ የሚደረግ ስግደት ማንኛውም ስግደት አጌኒስት የእግዚአብሔር ሕግ ነው የሙሴ ሕግ ነው የሚለው። ከዛስ በዚህ ምክንያት መርደኪዎስ ላም አልሰገደም ይላል። እንዴ መርደኪዎስ ላም ያልሰገደው የአምልኮ ስግደት ነው እንዴ? አምልኮ ስግደት ነው ኤክስፔክት ያደረገው? እሺ ተውት። ሌላውን ለጴጥሮስ ማለት እዚህ ጋር ለሐዋርያቱ ኦኬ ለጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ጴጥሮስ የአምልኮ ስግደት ነበር እንዴ ሪጀክት ያደረገው? አይደለም አይደል? የአክብሮት ስግደት ሲሰጠው ነው ሪጀክት ያደረገው። አዎ ለምን? ስግደት ለእግዚአብሔር ብቻ የሚደረግ የአምልኮ መገለጫ ነው የሙሴ ሕግ ነው ይሄ ይለናል። ስለዚህ ሰዎች በመጽሐፍ ቅዱስ ውስጥ ሊሰግዱ ይችላሉ የጸጋ የአክብሮት ብለው። ያ የጸጋና የአክብሮት ስግደት ግን ቫላይድ አይደለም፣ ሪጀክትድ ነው። ሰዓት አልቋል እና 8000 ሰው ደደብ አይደለም እዚህ ውስጥ ሙሉ ሰገጥ ያደረገን እኮ እኔ በጣም ያዘንኩበት ዛ ነው። ማንበብ ማንችል የሚነበብ ነገር ሰዎች በጣም ነው የምናዝነው። እግዚአብሔር ምስክሬ ነው። የሰውን ልጅ እንደ ሕፃን ልጅ የምትቆጥሩና 1000 ጊዜ አንድን ነገር የምትደጋግሙት ምን አይነት ትምህርት እንደወሰዳችሁ አላውቅም። በድሜ የቆየው ነኝ ሶሻል ሚዲያ አንዴ ስታነብልኝ አንደርስታንድ ማድረግ ሰው ነኝ እኔ ብቻ ሳልሆን ብዙዎቻችን እዚሁ ጋር እንደሚለው የአምልኮ ስግደት እንደሚለይ ሌላ ስግደት ደግሞ እንዳለ የአክብሮት ስግደት እዚሁ ላይ ይናገራል። ደን ዋት ይላል? የአምልኮ ስግደት እሱ የአክብሮት ስግደቱ ራሱ አይቻልም ይላል። ከእግዚአብሔር ሕግ ውጪ ነው ይላል። የቱ ጋር ነው? ትእዛዝ መሰረት እንደሆነ የተደረገው በእግዚአብሔር ትእዛዝ መሰረት እንደተደረገ ያሳዩ። አሁን ግን ዮኒ እስካሁን ዝም ያልኩት እኔ አንተን አክብሬ ነው እንጂ እሱ 40 ደቂቃ ሲያወራ ምንም ነንሴንስ የሆነ ወሬ ሲያወራ ደስ ብሎን አይደለም ያዳመጥነው። ቱ ቢ ኦነስት እዚህ ጋር እየጮኸ አንዴ እኛ ላይ ሞክ እያደረገ አስለቅሳችኋለሁ ምናምን ሲል እኛ ክርስቲያኖች ስለሆነ ቢሄቭ እናደርጋለን። 3 ሰዓት ሙሉ ትጮኻላችሁ፣ ታለቅሳላችሁ ምናምን እንደዚህ አይነት ነገር ክርስትና እኛ ድሉን ሰጠንና ለእኔ ለዮሐድ ለጋዲ ለዲያቆን ሞኬ ትንሽ አንድ ደቂቃ 5 ደቂቃ ስጠን። ምክንያቱም ጸጥ ብለናል። እሱ 40 ደቂቃ ስጠን እኛ እንውጣ። እንደዛ ኧረ እኔ ባለ ትዳር ነኝ፣ ልጆች ያሉኝ ለሞኩና ለዲያቆን ሞኬና ለጋዲ ደቂቃ ቤተሰብ 3 ደቂቃ ስጣቸው ለሁለቱ 3 ደቂቃ ብቻ 6 ሚኒት አለቀ። እሱ 20 ደቂቃ ወርቷል። አንፈልግም እንደዛ። የመጨረሻ ማጠቃለያ አድርገን አንተ ትተኛለህ። ለጋዲና ለሁለቱ ስጣቸው። ጋዲና መኩ ማጠቃለያ አድርጉትና በዛው ጨርሰን እንወጣለን። የነገው ስኬጁል እንዳይረሳ ነቃሌ እንዳትቀሩ። እዚህ ነበራችሁ። እኛ በሰዓታችን እንገኛለን። ቴንክ ዩ። እሺ እግዚአብሔር ያክብርልን። ከ34 ነው እኔ ጋር የሚለው 37 ሲል ጨርሳል። ያው ኮሜንት ላይ እስቲ ሁላችሁም በገዛ ቆንጨራ ያረዱኝ ብላችሁ ጻፉ። ወንድማችን ኤፍሬም በገዛው ቆንጨራ ነው የታረደው። ትልቅ ማስረጃ ያመጣ መስሎት ነበረ። መልሶ መጻፉ እዛው ዲባንክ ያደርገዋልና ኤፊ ብዙ ጊዜ ያው ውይይት ላይ በጣም ብዙ ጊዜ እንደዚህ አይነት ስህተቶች ሲሳሳት እንመለከታለን። ለኛ አዲስ ነገር አለ እውነት ለማውራት ቲክቶክ ላይ ረጅም ጊዜ ቆየን ሰዎች። መጽሐፉ መልሶ ራሱን ዲባንክ አደረገው። ኦኬ መልሶ መጽሐፉ ዲባንክ አደረገው። ታች ያለ 8000 ሰው ማንበብ መረዳት የሚችል ሰው ነው። ይሄን አሁን ኤፊ ያወራው ነገር ላይ እንደው መልስ መስጠትም በቃ መጽሐፉ ራሱ ስለመለሰው ማለት ነው እግዚአብሔር በሚያውቀው። ከዛ ባለፈ መጽሐፍ ቅዱስ ላይ 10 የሆነ እንደ ፓራፍሬዝ እያደረገ ደጋግሞ መጽሐፍ ቅዱስ ላይ ዝሙት የሰራ ሰው ስላለ ዝሙት አድርገ ማለት አይደለም። ብሮስኪ ቅድም እኮ ተናግረናል እንዴ በግልጽ እኮ ተናገር። ምን ብለን ተናገር? መጽሐፍ ቅዱስ ላይ አክሽኖች አሉ፣ የሚደረጉ ነገሮች አሉ። ለምሳሌ መጽሐፍ ቅዱስ ላይ ሰዎች ጣዖትን ሲያመልኩ እግዚአብሔር አምላክ ጣዖት አምልኮን ይከለክላል። ኦኬ ዶንት ዱ ዚስ እንዲህ አታድርጉ እያለ በትእዛዝ ደረጃ ያስቀምጣል። እንዴ ለምሳሌ ዜና መዋዕል ላይ ያለው ሐሳብ ለንጉሱና ለእግዚአብሔር ሰገዱ የሚለውን ግን እግዚአብሔር የትም ቦታ ጉባኤው ነው የሚለው ኮንግሪጌሽኑ ሰገዱ ሲል ተቃውሞ የለም። እግዚአብሔር ይሄን ለምን አደረጋችሁ ብሎ ህዝቡ ላይ ቁጣ ሲያመጣ አንመለከትም እንዴ? ልባችንን ክፍት እናድርግ እንጂ ሰው እኮ እንዲማርና አይደል ሰዎች አንደርስታንድ እንዲያደርጉና እንዲማሩ እኮ ነው አይደል እዚህ ጋር ውይይት እየተደረገ ያለው። መጽሐፍ ቅዱሱ ግልጽ ነው በቃ። እና መጽሐፍ ቅዱስ ላይ ዝሙት ስለተደረገ እኛ መጽሐፍ ቅዱስ ላይ ሰዎች ዝሙት ስላደረጉ ዝሙት እናድርግ እያልን አይደለም። ከዝሙት ሽሹ ይላል እኮ መጽሐፍ ቅዱስ። ግን እነዚህ አክሽኖችን እንደዚህ አታድርጉ ተብሎ በአክሽን ደረጃ የተከለከለ ነገር የለም። ዶንት ዱ ዚስ። ቀደም ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ላይ ያለው ሐሳብ ኦኬ ለእርሱን ብቻ አምልክ ነው የሚለው። ላትሪያ የሚል ቃል ነው ያለው ማቴዎስ ወንጌል ምዕራፍ 4 ላይ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ። አያችሁ አምልኮ ላይ ምን አለ? እርሱን ብቻ። እኛ ኦርቶዶክሳውያን ይሄው ሁላችንም በአንድ እጅ የምንመስለው ከእግዚአብሔር ውጭ የምናመልከው ነገር አለ? የለም። ከእግዚአብሔር አምላክ ውጭ የምናመልከው አካል የለም።
ይሄ የኛ እምነት ነው። ኦኬ። እና አዲስ ነገር የተናገራችሁ ለማስመሰል አትሞክሩ። ከዛ ባለፈው 2 ደቂቃ አለኝ፣ እሱን አድሬስ ላድርግ። ወንድማችን ኤፍሬም መጨረሻ ላይ ያመጣው መዝገበ ቃል ላይ ያለው ነገር በቃ ይሄው ግልጽ ነው። በቃ የአክብሮት ስግደት አለ። ዮኒ ራሱ እኮ ታዘበ፣ የቤቱ ባለቤት እኮ ታዘበ። ሼም እኮ ነው አንዳንዴ ሰው ሲታዘበ፣ በቃ በሙሉ እኮ ያራዳ ልጅ እኮ ይፈታል። የሆነ ሰው አይ ተባኖብኛል ብሎ እኮ ሰው ይፈታል። የአክብሮት ስግደት አለ፣ ለመላእክትም ለቅዱሳንም ተሰግዷል መጽሐፉ እያለ አንተ ግን እንደው በሳቅና በሆነ ነገር ከቨራፕ ለማድረግ የሄድክበት ርቀት ትንሽ ያሳዝናል እውነት ለማውራት። እና ኦቨርኦል ምንድነው ከተባለ መጽሐፍ ቅዱስ ላይ ወንድሞቼ ዮሐድም ልደትም ቃልዮት ያሰማልን ዮኒም ቤትን ስለከፈተ ጊዜ ያክብርልን። መጽሐፍ ቅዱስ ላይ ስግደት ሁሉ አምልኮ ነው የሚል አንድም ሽታውም የለም። ሽታው የለም። እንዲህ ብላችሁ ልታሸቱት ሞክሩ፣ እንደዚህ ሽታውም የለም። ግን ስግደት ደግሞ ሲሰጥ እንመለከታለን። እኛ ኦርቶዶክሳውያን መጽሐፍ ቅዱስን በኮንቴክስት ስለምንረዳው የተሰገዱ ስግደቶች ከአክብሮ አንጻር እንረዳለን፣ ከክብር አንጻር እንረዳለን። እና አምልኮ ሲሆን ግን ለእግዚአብሔር አምላክ ብቻ ነው የአምልኮ ስግደት፣ ለቅድስት ሥላሴ ብቻ ነው የሚሰገደው። ይሄ እምነታችን ነው። ፒሪየድ። እኛ እንዲህ እናምናለን ብለን እየተናገርን አይ አንተ ማርያምን ታመልካታለህ የምትለኝ ከሆነ ችግሩ ካዳማጩ ነው ማለት ነው። ያንተ ነው ችግሩ። ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቴንክ ዩ ጋዲ ቃልዮት ያሰማልን። እንግዲህ ቃሌ ነው የሚቀጥለው ወይስ ሌላ ሰው ነው የሚቀጥለው? አጠቃላዩ በእኛ ነው የሚያልቀው። ኤፍሬም እኛ ነው ታዲያ እንደዛ አትሉን። እኛ እኮ ውይይት ነው የጠራችሁን እኮ እናንተ ቤት ፕሮግራም ነው። ሪፍሌክሽን ካልሰጠው እንዴት ነው የሚሆነው? ትቀልዳለህ እንዴ? እሺ ትሰጣለህ። አንዴ ቃሌ ነው አሁን ነው የሚሰጠው። ትሰጣለህ ነው እንዴ? ቃሌ ነው ተረቀጣይ። ኤፍሬም በጸባይ አውራ ሰው ዲስሪስፔክት አታድርግ። አንተ ሰው ዲስሪስፔክት ነው አሁን ጋዲስ ሰጣ አይደለ? አርባዎች ውስጥ ያለ ሰው ነህና በዚህ ልክ ሰው ዲስሪስፔክት አታርግ ፕሊዝ። እንዳንተ ታዲያ ምን ያረቄ ማስታወቂያ ቲሸርት ለብሼ እንትን አላልኩም። 40 ዓመት ይሁን እኮ እየሰራሁ። እሺ ዮኒ ጋዲሳ ስለሰጠ አሁን እኔ ነኝ መስጠት ያለብኝ። ኤፍሬም ለሰጠው ነው የሰጠው። ከዛ ጋዲ ሰጠ። በቃ ይበቃል። አይ ቲንክ ከዚህ በላይ ጋዲሳ ለሰጠው ቃሌ እኔ ሪፍሌክሽን መስጠት አትሰጥም። ኤፍሬም ለሰጠው አንተ ከእናንተ ጋር አይደለም፣ እኔ ከዮኒ ጋር ነው ያወራሁት። ዮኒ ጋዲሳ ለሰጠው ነገር እሱ ጋር መስጠት አለብኝ። እስካሁን ዝም ብዬ እየሰማሁ ነበር። ባይሆን ለነገው ውይይት ስንት ሰዓት እንገናኝ? ኦልሬዲ አለቀ። በቃ እኮ ሀሳብ ሰጠንኛ። ማንም ከዚህ በኋላ ታንክ ዩ የነገው ላይ ፎከስ እናድርግ። ለማንኛውም ነገ ላይ ግን ኤፍሬም በኋላ ላይ እሺ ዛመታት እንድታርግ ጥሩ ነው። አንዴ ላውራ። አንዴ በጣም ደጋግሞ ደራረው እያወሩ ስለሆነ ላውራ አንድ ጊዜ መሰማት እንዴ ብዙ ሰው ጨርሰናል። በቃ ዲቤቱ ከተደረገ በኋላ ረጅም ሪፍሌክሽኖች ሲሰጡ ነበረ። በረጅም ሪፍሌክሽን የተሰጠው ኧረ ላውራ እንዴ ነገም እንደዚህ ነው የምንወያየው። ረጅም ሪፍሌክሽን የተሰጠው በኤፍሬም እኮ አይ ነገም ልክ እንደዚህ እሱ ልክ አንተን ሳወራ እሱ እየገባ እያወራ እኮ ኖ በዚህ መንገድ አይሆንም። ስለዚህ አንዴ ሚውት ያደርግና ማውራው ልጨርስ። ዛሬ እኔ የምናገረው ከይቅርታ ጋር ነገ ፕሮግራም አለን። ነገ በሁለተኛው ርዕስ ላይ በጊዜ ገብተን እንነጋገራለን። የዛሬው የሚገባውን ያህል ከ5 ሰዓት በላይ ተወርቶበታል። ህዝቡ ሀሳባችሁን ገዝቷል። ያንተንም የሱንም ተደጋጋሚ ነው አሁን የሚሆነው። የተለየ ሀሳብ አታመጡ። ጋቢን ሳይድ ነገ ተገናኝተን ሌላ አዲስ ሀሳብ ስለሆነ በሱ ጉዳይ ላይ እንነጋገራለን። የ5 ሰዓት በላይ ቪዲዮ ስላለ ከዚህ በላይ የምትናገሩት የለም። ነገ ርዕሱ ምንድን ነው? ነገር እሱ በቁርባንና በጥምቀት ዙሪያ አይደል የተባባላችሁ? አይከንቨነሬሽን ዛሬ አላደረግንም። ነገ አይከንቨነሬሽን ሰዓቱን አየው አይደል? ስንት ሰዓት ሙሉ? አይ ዛሬማ ነው። ነገ የመጀመሪያ ውይይት የሚሆነው ዛሬ መሆን አይችልም። እሺ ቆይ አንዴ ሁሉም ነገር ላይ ገብተህ ይሆናል እንዴ? አንዴ ላውራ እንጂ እሺ ኦፍኮርስ ዛሬማ አይሆንም። በጣም ረፍዷል። እኔም ከዚህ በላይ መሄድ አልችልም። ነገ 4 ሰዓት ተኩል በእኛ እኔ እችላለሁ። ነገር ግን ስመጣ ዛሬ አንድ ርዕስ አውርተናል። ነገ እነሱ የመረጡት አንድ ርዕስ ላይ ይወራና ከዛ በኋላ ግን አይከንቨነሬሽንን አልጨረስንም። አይከንቨነሬሽን አልተደረገም። ስለዚህ ነገ ጥምቀት፣ ቁርባን ከሁለት አንዱ ይመርጣሉ። አይከንቨነሬሽንን እንቀጥላለን። ከዛ ሰዓት ካለን ደግሞ እነሱ ያሉትን ሌላኛው ሁለተኛው ደግሞ እናደርጋለን ማለት ነው። መልካም። በዚህ ከተስማሙ እንገናኝ። ኧረ እነሱ ጋር ችግር የለም፣ ይስማማል። እሺ ስለዚህ የትኛው መረጣችሁ? እንትን ግን እንዳይሆን በጣም ይንዛዛል ማለት 3 ርዕስ ምናምን በአንድ ቀን አይከንቨነሬሽን ለኔክስት ይሁንና ነገ ሳክራመንት ላይ እናውራ። ዛሬ ባነሳቸው ርዕስ ቃል በአንዱ ርዕስ ዛሬ ባነሳቸው ጨርሶ አልቻለም።
ይሄው ዛት ይዛ አሁን በእንትን ተወራ ስግደት ሁሉ አምልኮ ነው ወይ በሚል ተነሳ። ነገ ሳክራመንት ነገ ሳክራመንት ወይም ባፕቲዝም ወይም ደግሞ እንደተባለው ዩካሪስት ላይ ከዛ በኋላ ኔክስት ደግሞ እንዳላችሁት አይከን ቬነሬሽን ዘን ቀጣይ እኔ ግን መጨረሻ ላይ አስተያየት ስጥ ባትሉኝ ደስ ይለኛል። በእግዚአብሔር ሁላችሁንም ልለምን አሁን ተኛው ነብከው ያልታዘዝኳችሁ። እሺ ስለዚህ እናንተ ተነጋግራችሁ እኔ የተማርኩትን ተምሬ ዝም ልበል። ይሁን እረፍት አድርገህ በቃ አንተ ቴንክ ዩ። እሺ ስለዚህ ነገ አንዱን እነሱ የመረጡትን እናደርጋለን። ሰዓት ከረዘመብን ከነገ ወዲያ ሐሙስ ማለት ነው ከነገ ወዲያ ሐሙስ አይከን ቬነሬሽን እንቀጥላለን። በዚህ ተስማማላችሁ አይደል? እኔ እስማማ። እኔ ደስ ነው የሚለኝ ህዝቡም እየተማረ ነው እና ያለ ህዝቡ እንቀጥላለን። በጣም ጥሩ። እሺ ነገ አንዱን እናደርጋለን። ሰምታችኋል ወገኖች። ነገ በእኔ በኩል ላሉ ሰዎች ነገ አንዱን እናደርጋለን። እኛ ጥምቀት ላይ እንወያያለን። እኛን የምንመርጠው ቅድም እኮ እናንተ ነው የመረጣችሁት። እኛ ነው የምንመርጠው። ሳክራመንቶች ዊቼቨር ለእኛ ሳክራመንቱ አንዱ ምረጥ። እሺ በቃ ዊቼቨር ለእኛ ችግር የለም። አሪፍ። እሺ እንደዛ ከሆነ እኮ ላውራኖሽ እንደዛ ከሆነ የጌታ እራትን እንመርጣለን። ስለዚህ የጌታ እራት ላይ እናወራለን ማለት ነው። መልካም። ከዛ በኋላ ሐሙስ የአይከን ቬነሬሽን እናደርጋለን። እነዚህን ሁለት ውይይቶች እናደርጋለን ነገና ከነገ ወዲያ ማለት ነው። እግዚአብሔር 4:00 ላይ ይገኛሉ። በዚህ አጋጣሚ በስተመጨረሻ እንዳይጠፉ ጆናታን እና አቤል ቢኖሩ መልካም ነው። ወጥተዋል። ነገር ከቻሉ ከመጡ ደስ ይለኛል። ቢኖሩ መልካም ነው። ኤፍሬም እናመሰግናለን። መልካም ጊዜ ይሆንልን። ቴንክ ዩ በጣም ሰው ካለቀልኳቸው አውሩ። ይሄ እግዚአብሔር ይስጣችሁ። በነገራችን ላይ የመጀመሪያው ስለሆነ ነው። ወደፊት ምናልባት በጥሩ ፍቅር የሚያወሩበት ጊዜ ይመጣል ብዬ አስባለሁ። የመጀመሪያው ነው ይሄ ይቀጥላል ብዬ አስባለሁ። ፕሊዝ እዚህ ውስጥ ያለውን ወደ 7000 ሰው ግን እንደ ህፃን አትዩ፣ አንዳንዴ አትዩን ፕሊዝ። ስለዚህ አንዳንዴ አንደርስታንድ የምናደርግ ግሮን አፕ የሆንን ሰዎች በአማርኛ እንደምታወሩም የተነበበ ነገር አንደርስታንድ ማድረግ የምንችል እንደሆነም ተረዱን ፕሊዝ። ሌላው ደግሞ ከምንም በላይ አቲቲዩድ የክርስትና አቲቲዩድ ይኑራችሁ። እንደው በፈጣሪ የክርስትና ሰበ